አብርሽ ማለት ነው በመጀመሪያ ደረጃ ለሩታዬ ቤተሰብ ክብር ሊኖርክ ይገባል። አንተን እነሱ ቢከሱ ገደል ነው የሚከቱክ። ምክንያቱም በራቸው ድረስ ሄደክ ጸብ እየፈጠርክ ነው ማለት ነው። እቺ ልጅ ሕፃን ልጅ አይደለችም። ከአንተ ጭቅጭቅ፣ ከአንተ ነገር፣ ከአንተ በምታደርገው ነገር ሸሽታ ነው እዛ ቤት ሄዳ የተደበቀችው ማለት ነው። ስለዚህ ገደል ትገባለክ። መጀመሪያ ደረጃ ለቤተሰቧ ክብር ይኖርክ፣ ለሚስትክ ቤተሰብ ክብር ሊኖርክ ይገባል ማለት ነው። በዚህ ልክ መሆን የለብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖቶቼ እንዴት ናችሁ? ሰላም ናችሁ? ይሄን ቪዲዮ በላይክ ጀምሩት ማለት ነውና አቤላ ደግሞ በዚህ ልክ እንጣጥ አንተ እኮ አይመለከትም፣ ጓደኛው ነህ እንጂ አብሮ አደጉ ነህ እንጂ ህይወቱን የምትመራለት አንተ አይደለም። እነሱ ግን ወንድሞቿ ነው ስትጎዳ ስላዩ ዛሬ ላይ እሷ ወንድሞቿ አለናት ብለው ስለወጡ እናንተ ተነስታችሁ ፍንጥር ማለት የለባችሁም እንዴ። እቺ ተጎታለች፣ እቺ ብዙ ነገር ሆናለች። ስለዚህ እነሱ ያን ጉዳቷን ስላዩ ያን ጉዳቷን ስለነገረቻቸው ተናገሩ። አብርሽ ደግሞ የምትጠይቅበት መንገድ እንደዚህ አይደለም። ትልቅ ሰው ይዘህ ሄደህ በፍቅር ነው እንጂ መጠየቅ ያለብን ቤተሰቧ ጋር። ይሄ እኮ ለቤተሰቧ ያለን ክብር እያሳየክ ነው። ለቤተሰቧ ምን አይነት ንቀት እንዳለክ እያሳየክ ነው ማለት ነው። ወንድሟ ነገረክ እኮ የተከበርን ቤተሰቦች ነን ምናምን አለክ። ስለዚህ ሊገባክ ይገባል። አንተ የምር የተማርክ የሰለጠንክ ሰው ቦንክ እንደዚህ አይደለም። 3 ሰው ይዘህ ሄደክ 3ታችሁንም ግን አንጠለጠላችሁ። 2 ሰዎች ለ3 አንጠለጠሏችሁ ማለት ነው። እና ይሄ ነው ውርደታችሁን ተከናባችሁ እንዲሁ ፍንጥር። አቤላማ ጭራሽ ያላ ጉልበትክ ያላ ቅምክ እንደዚሁ ጣጥ ትላለክ ማለት ነው። አንተ የምር ሩታዬን ከሩታዬ ጎን በእውነት የቆምክ ቢሆን ዛሬም ለሩታዬ ነበር መቆም የነበረብክ ማለት ነው። ለሩታዬ ነበር ዛሬም መቆም የነበረብክ። ምክንያቱም ትላንት ከሩታ ጎን ነበርክ። ዛሬ ቤተሰብ እንዳላት ውስጧን ካወክ በኋላ ከአብርሽ ጋር ሆንክ። ለምን? አስመሳይ ነክ፣ በጣም አስመሳይ አሽቃባጭ ነክ አቤላ ማለት ነው። ስለዚህ አብርሽ የምትጠይቅበት መንገድ ትክክል አይደለም። እኔ እግጋ ሄዳለሁ ካልክ አንተ እግጋ ብትሄድ ራሱ አንተን ነው ገደል የሚከቱ። እቺ ልጅ በፍላጎቷ ነው እነሱ ጋር ሄዳ የተቀመጠችው። ትላንት ነበር አንተ መፍታት የነበረብን ነገሩ። እዚህ ድረስ ሳይሄድ ቤትክ እያለች በእጅክ እያለች ሴት ልጅ ቤተሰቧ ጋር ከሄደች በኋላ ለቤተሰቧ ክብር ልታሳይ ይገባል ማለት ነው። ለቤተሰቧ ክብር ልታሳይ ይገባል። ከትንሹ ነው መጀመሪያ ያለብክ። አንተ ግን ለቤተሰቧ ክብር የለብን። ቤተሰቧን እንደናካክል ነው እኔ እንደ ራሴ ማለት ነው። እንደ ሀገሬ ባህል ነው የምናገረው። እንደዚህ አይደለም። ሽማግሌ ተይዞ ተኪሎ ነው ሴት ልጅ ወደ ቤተሰቧ ከሄደች ሽማግሌ ተልኮ ጥፋትሽ ምንድነው ጥፋትክ ምንድነው ተብሎ ከወጣት ጋር ቤተሰብ በር ሄደክ መበጥበጥ፣ እሱ ያለችበት ሄደክ መረበሽ ይሄ ነውር ነው። አንተ በጣም ስተት ሁሌ ስተት እንደሰራክ ማለት ነው። ወይም ተወቃሽ መሆን ትፈልጋለክ ወይስ ታገልክላት እንድንልክ ነው የምትፈልገው? ላ ይሄ መታገል አይደለም፣ ይሄ መበጥበጥ ነው። ነገር እንዲበርድ አለመፈለግ ነው ማለት ነው። አንተ ነገሩ እንዲጋጋል እንጂ እንዲበርድ አትፈልግም ማለት ነው በዚህ አይነት። ስለዚህ እንደዚህ በዚህ መልኩ ሳይሆን አንተ በፍቅር ልጁ እንዳለክ በፍቅር ነጭ ለባሹ ማለት ነው ስሙን ባላቀው ነጭ ለባሹ በፍቅር እያወራክ ነበር ማለት ነው። አንተም ደግሞ ፍቅርን እንትን ማለት አለብክ። እንደዚህ ይበታቱን በጣም ነው የሚያስጠላው። የምሬን ነው የምልህ። የሆነ በቃ ለሷ ቤተሰብ ያለን ንቀት ነው እያሳየን ያለው። ስለዚህ እባክህ አብርሽ በተረጋጋ መንፈስ ሆነክ እሷንም ልትረዳት ይገባል። ልጅቷ ልታርፍ እየከለከልካት ነው። አንተ ራስህ በሰላማዊ መንገድ ሽማግሌ ይዘህ ሄደክ ከቤተሰቧ ጋር ተነጋግረክ መፍታት አለብህ ችግርን። እንዲህ በመደባደብ አይደለም። አቤላ ደግሞ አርፈህ ቁጭ በል፣ አትንጣጣ። አይመለከትም። አንተ በሁለት ሰው ማል አትግባ። ዝም ብለክ ማለት ነው። እነሱ ወንድሞቿ ናቸው። አንተ ምን ቤት ነክ? አጨብጫቢ የማል አራጋቢ አትሁን።